የቲናስ መሳይነት በትሁት ተጋልጧል። ትሁት ከፊት ለፊቷ የለበሰችውን የማስመሰል ገጸ ባህሪ ከሽፋባታለች። ይሁን እንጂ ቲና ይህች ትሁት የምትባል ልጅ ከስቤት እያለች እኔ ሀሳቤንና ቅዴን እንዲሁም ደግሞ አንድ ነገር ማሳካት አልችልም። ትሁት እዚህ ቤት ከወጣችና ይህንን ቤት ለቀ የምትሄድ ከሆነ ግን ሀሳቦችና እያንዳንዱ የማድረጋቸው ድርጊቶች በሙሉ ቀላል ናቸው። ስለዚህ ከአባባም ሆነ ከካሊብም ቀድሜ ማስወገድ ያለብኝ ትሁትን ነው በማለት እንግዲህ ከራሷ ጋር ስታወራና ስትፎክርም ነበረ። ይሁን እንጂ ትሁትን እንዴት አድርጋ ከዛ ቤት መንቀራ እንደምትጥላት እያሰበች ነው። በሌላ በኩል እንግዲህ አጅሪት ቲና እኔ ሻይ አፈላለሁ ብላ መርዛ መላ ቤተሰቡን ልትገላቸውም ነበረ። ይሁን እንጂ ትሁት ይህንን ነገር በመገንዘብ ወደ ኪችን ተመልሳ ከመጣችም በኋላ ኪችን ላይ የተደፋውን የተቀመመ መድኃኒት እንዲሁም ደግሞ መርዝ እንደሆነ ካወቀችም በኋላ ወዲያውኑ እንግዲህ ቲና መቼም መርዛ ልትገላቸው ነው በማለት በፍጥነት ወደ ሳሎን በመሄድ እንግዲህ ሻዩን እንዳጠጡት በማለት አስጠነቀቀቻቸው። ይሁን እንጂ ሁሉም ሊጠጡት የነበረውን ትሁት በሰላም ነው ምን ተፈጠረ ከዚህ ሻይ ውስጥ በማለት እንግዲህ ያፋጠጧታል። ቲናን በቤተሰቡ ፊት ማወረድ አልፈለገችም እና አይ አባዬ ሻዩን በቆሻሻ ውሃ ነው ያፈላችሁ እና ለዛ ነው ጥሩ አይደለም ትላቸዋለች። ዳኒም እንግዲህ በጣም ሲያሾፍባት ስለነበረ ሻይ ማፍላት እኮ ነው ይችላለሁ፣ ይቺ ደግሞ ልታቅጣኝ ነው እንዴ ምንድን ነው እንደዚህ የምታማርትብኝ ብለውም ስለነበረ ዳኒ እስኪ አንቺ የምታፈየውን ሻይ እንግዲህ ማን እንደሚጠጣልሽ እና እንዴት እንደሆነ ማየት አለብን በማለት እንግዲህ ሻዩን ፉት ሌላው ሲል ነበረ። ድንገት ትሁት መታ አቁሙ ያለቻቸው። ሆኖም እንግዲህ ሁላቸውም ለምንድን ነው ብለው ከጠየቋትም በኋላ በቃ ምስጢሩን ነገረቻቸው። ከዛ በኋላ ግን ቲና ስለነቃችባት እንዲሁም ቲናም ራሷ አውቃ ስለነበረ ይህን ነገር ምን እንደጨመረች ሀሳቧ ስላልተሳካለት በጣም በሽቃ ነበረ። ከበሸቀችም በኋላ እንግዲህ ወደ መኝታ ክፍሏ በመሄድ ይች ልጅ ምን ባረጋት ነው፣ በቃ እንደውም ጥሩ ሀሳብ ነው ያ የእሱ አፍቃሪ የሆነውን ሰው እንግዲህ እንደምንም አድርጌ ትሁትን እዚህ ቤት አስወጣለትና ከዛ ወደሚኖሩበት ሀገር ይዟት ይሄዳል በማለት እንግዲህ ከራሷ ጋር ስታወራም ነበረ። ትሁትም ወደ ኪችን ከመጣች በኋላ እንግዲህ መቅ አድርጋ ይዛት መርዘሽ ልገያቸው ነበር አይደለም፣ እኔ ትሁት እያለውማ ማንኛቸውንም ጫፋቸውን መንካት የለብሽም በማለት ጉርምባዋን አንቃ ይዛትም ነበረ። ካሊብም ይህን የተመለከተ ትሁትና ቲና ፍጥጫቸው እንደቀጠለ ቢሆንም ትሁት በሰላም ነው ምንድን ነው በማለት ጠይቋትም ነበረ። ትሁትም አይ ምንም አይደል እኔና ቲና እዚህ ጋር እያወራን ነው በማለት እንግዲህ ጉዳዩን ቀልበስ ስታደርግና ወደ ቲና ትጠይቃታለች። ቲና የተፈጠረ ነገር አለ እንዴ እኔና አንቺ እያወራን አይደል ትላታለች። ቲናም እንግዲህ ምንም አይነት መልስ አትመልስ፣ ወዲያውኑ ነበር ወደ መኝታ ክፍል የገባችው። በሌላ በኩል እንግዲህ በጠዋቱ የኤደንና የዳኒ ፍቅር እንግዲህ እንደቀጠለ ነው። አሁን ላይ ፍቅራቸው እንደ አዲስ ታድሰው በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። ይሁን እንጂ በጠዋትም እንቅስቃሴ እያደረጉ እኔ አንቺን ላገባ ነው ከዚህ በኋላ ሚስቴ ሁኝ በማለት ያው እየነገራትም ነበረ የፍቅር ቃላቶችን ከተጠቀመችም በኋላ እሺ በማለት ወክ እያደረጉ ያለ ቲና ታያቸዋለች። ቲናም እንግዲህ ደግሞ ምንድን ነው እንደዚህ የሚያጃጅላችሁ ትላቸዋለች በመንገድ እንግዲህ ያው ፍቅር ነው የሚያጃጅልን በማለት እነሱም ይመልሱላታል። እንደዛ ነው በማለት እንግዲህ ተናዳ ወደ ውስጥ ነበር የገባችው። ወደ ትሁት አፍቃሪ በመሄድም እንግዲህ እንዴት አድርጋ ቲናን እዛ ቤት ማስወጣት እንዳለበት ነግረዋለች። እንዲሁም ደግሞ ያ የትሁት አፍቃሪ ነበር እንግዲህ ታዲያ ሰውየውን መግደሉን ተውሾ እንዲህ ይላታል። እባክህ ሀሳቤ እኮ ማታ ከሸፈብኝ በዛች ፍቅረኛ ምክንያት ትለዋለች። ትሁት በጣም ብልጥና አስተዋይ ነች። ደግሞ አስመሳይ መሆኔን ከሽፋኛለች ስትለው ይችን ልጅማ አንድ ነገር ማድረግ አለብኝ በማለት እንግዲህ ስትዝትበት የእኔ ትሁት ምንም ነገር እንድትሆንብኝ አልፈልግም፣ ጫፏን እነካታለሁ ብትይ እንግዲህ አልለቅሽም ይላታል። እንግዲህ ደስ የሚል አፍቃሪ ነው። ጫፏን እንዳነካት ምንም ነገር እንድትሆን አልፈልግም ይላል። ትሁት በተቃራኒው እንግዲህ ካልገደልኩ እያለች ነው። አንተ ደግሞ ምንድነው እንደዚህ የምትሆንላት ትለዋለች። እሱ ትሁት እንደፈለገች ማድረግ ትችላለች እንጂ አንቺን አይመለከትሽም በማለት ነበር የሚያስባላት። ይሁን እንጂ ወደ ውስጥ ከገባች በኋላ እንግዲህ ቤተሰቡ በሙሉ ተጨንቆ ነበር። ምክንያቱም ወጣ ሳለ በደስታ ስትገባ ደግሞ አዝና ስለነበረ ምን ሆነሽ ነው ስትባል እንግዲህ ምንም መልስ አልሰጠችም። ወዲያውኑ ዳኒና ካለ ኤደንም ወደ ቤት ይገባሉ። ወደ ቤት ከገቡ በኋላ እንግዲህ እኔ የምላችሁ ቲናን አግኝታችኋት ነበር እንዴ በመንገድ ተብለው ይጠይቃሉ። እነሱም አዎ ነበረች አግኝተናታል በማለት እንግዲህ ይመልሳሉ።
እንግዲህ አባባና ካሌብም ገባቸው ማለት ነው። የእነሱ ችግር ሁለቶችን በመንገድ አይታቸው ስለነበረ ነው። በሌላ በኩል ካሌብ እንዴት አድርገው ትሁትን ማዳን እንዳለበት እያሰበ ነው። ትሁትም እንግዲህ ከመኝታ ክፍሏ ተነስታ ብድግ ስትል ቲና ፊት ለፊቷ ቆማ ነበርና ደነገጠች። እውነትም ያስደነግጣል። እኔ ራሱ እንግዲህ ቀጥ ብላ ሳያት ደንግጫለሁ። ትሁትም እንግዲህ በጠዋት ምንድን ነው ፊት ለፊት የቆምሽው ትላታለች። እሷም ዝም ብዬ ነው በማለት ነበር የመለሰችላት። ይሁን እንጂ እሺ በቃ ነይ ተነሽ ወደ ስራ ተብላም እንግዲህ ሄዳለች። በእርግጥ እዚህ ቤት አባረሻለሁ እያላችሁ እንግዲህ በሆዷ እያሰበች ነው። ካሌብም እንግዲህ የአፍቃሪ ተብዬዋ ትሁትን እንዲተዋት ማድረግ ያለብን አንድ ሀሳብ አለ ይላቸዋል። ለኤደን እና ለዳኒ ያማክራቸዋል ማለት ነው። እንግዲህ አሁን ላይ ዳኒና ካሌብ ፒስ መሆናቸው በጣም ደስ ይላል። አሁን ላይ ጥሩ ጊዜ እያሳለፉ ነው። አይጣሉም፣ ሁሉ አይበሻሸቁም። ምንድን ነው የመጣልህ ሀሳብ ይሉታል እንግዲህ ሀሳቡ ምን መሰላችሁ? ያ ሰው በህይወቱ ተስፋ ቆርጦ የራሷን ህይወት ትጀምራለች ብሎ እንዲተዋት ማድረግ ነው ይላል። እንግዲህ ኤደን ያመጣችው ሀሳብ ለፖሊስ አሳልፈን እንስጠው ነበረ። እሱ ግን እንደዛማ በቀላሉ ሊተዋት አይችልም ነበር ያለው። ታዲያ ማን ሊያገባት ነው ትላለች እንግዲህ ኤደንም። ካሌብ እንግዲህ ቀበል ያደረግና እኔ ነኛ የውሸት እኮ ነው ይላል። ሁለቶችም እንግዲህ በደስታ በሳቅ እልም ይላሉ። ዳኒም እንግዲህ እንደሚወዳት ስለተረዳ እንዲሁም ኤደን ደስ ብሏታል። እንግዲህ አንገቷን ደፍት አድርጋ ስትስቅ ካሌብም አይ ማለት የእውነት እኮ አይደለም ማለት የውሸት ነው የምንጋባው ምናምን ይላታል። እሺ ይሁን በማለት እንግዲህ ዝም ይላሉ። ግን ደግሞ ቆየት ብለው ቆይ ግን ካሌብ አንተን እንዴት ለምን ሌላ ሰው እናመጣም ሌላ ፍቅረኛ ወይም ደግሞ ባሏ የሚሆን ሰው ሌላ ሰው እናምጣ ብላ ኤደን ሀሳብ ስትጨምር ሌላ ሰውማ በጭራሽ መሆን የለበትም ብሎ እንግዲህ ይጮሃል። እንግዲህ ኤደንም ይህን ቁጣ ከሰማችን በኋላ እንዴት ለምንድነው ሌላ ሰው የማይሆን ብላ ትጠይቀዋለች። ካሌብም እንግዲህ መለስ ሲልና ወደ ራሱ ማለት ያው አዲስ ሰው ብናመጣ አያውቃትም ያን ያክል ይበልጥ ሌላ ችግር ውስጥ ነው የምንከታት በማለት እንግዲህ ያስብላታል። እሺ በማለት እንግዲህ ይስማማሉ። ካሌብ እንግዲህ ትሁትን ሊያገባት ነው ማለት ነው። ግን የሚለቅ አይመስለውም። ይሄ ሰው ራሱ ብታገባ እንኳን በእርግጠኝነት እገለዋለሁ ነው የሚል እንጂ ባልየውን በሰላም የሚያኖራት አይመስልም። እንግዲህ ትሁት አፍቃሪ። በሌላ በኩል እንግዲህ ትሁትና ያ እንግዲህ አፍቃሪዋ ተብዬዋ እንዲሁም ከቴና ጋር ያደረጉትን ድብቅ ግንኙነት ከሽፋባቸዋለች። ትሁት አሁን ላይ ተረድታለች ቴና ብቻዋን እንዳልሆነች እና በዚህ ጨዋታ መካከል ደግሞ አፍቃሪዋንም እንዳስገባቸው እርግጠኛ ነበረች። አይተዋለችም። ልክ አንቺ ነሽ ወደዚህ ቤት ያመጣሽው ማለትም እንግዲህ ተረድታለች። ይሁን እንጂ ይህንን ነገር ካየችም በኋላ ቴና በጣም ተናዳ ስለነበረ ዳኒን እና ኤደን ለማለያየት እንዲሁም ደግሞ ለማስገደል እየሞከረች ነው። የሆነ ፎቶ ስታሳየውም ነበረ። ይሁን እንጂ ቴና ሰማቻት። ከዛ ፈጠን በማለት እንግዲህ ወደ አባዬ ትሄድና ትሁትም አባባ ቴና ብቻዋን አይደለችም በዚህ ጨዋታ ውስጥ የኔን ሰውዬ ያመጣችው እሷ ናት። ዛሬ በእርግጠኝነት የሆነ ነገር ይፈጠራል ትለዋለች። አባባም እንግዲህ ትሁት ደግሞ አስማተኛ ሆንሽ እንዴ? ምንም ሊገባኝ አልቻለም ንግግርሽ ምንድን ነው ይሏታል። ይኸውልህ እኔ ከአንድ ላይ ያየኋቸው ቁሞ ሲያወሩ እና በእርግጠኝነት አብረው እየሰሩ ነው ትለዋለች። አሁን ቲና እንግዲህ ለአባባና ለትሁት አስመሳይ መሆኗ ተገንዝበዋል፣ እንዲሁም ተረድተዋል። የቀሩት እንግዲህ ደግሞ ቀስ እያሉ ያውቃሉ። ቲና የድሮዋ ናት፣ በአሁኑ ግን ድብቅ ናት። ይሁን እንጂ በቃ ዛሬ ማንም ሰው እዚህ ቤት መውጣት የለበትም። ፕሮግራም እናዘጋጅና ራሷ በመጣችው ሀሳብ ራሷ እንድትቃጠል እናደርጋለን በማለት እንግዲህ ሀሳብ ይሰጣታል። ይሁን እንጂ ሰብሰብ ብለው ኤደን እንዲሁም ዳኒ ቲናም ዛሬ ለምንድን ነው ወደ ውጭ ወጣ ብለን ፈታ ብለን ማንመጣው በማለት እንግዲህ የአስመሳይነት ባህሪዋን አሳየቻቸው። ካሌብ ቀደም ብሎ እኔ እዚህ ቤት መውጣት አልፈልግም፣ ወዴትም አልንቀሳቀስም፣ እምቢ በማለት ነበር ሀሳቡን የገለጸው። ይሁን እንጂ ኤደንና ዳኒ ደግሞ ገና እየተግደረደሩ ነበር ሀሳብ ለመስጠት። ቲናም እኔ ስክር ማለት ነው የምፈልገው አለች። አቤት እሱ ቀደም ብሎ ስለተናገረ አሁንም ቢሆን መልሱ እምቢ ነበር። ይሁን እንጂ ትሁት መጣችና ሲጀመር ማንም አይወጣም ከዚህ ቤት ዛሬ አለች። ለምን አሉ። በቃ አባዬ የሆነ ፕሮግራም አለውና በዛ ምክንያት አብረን እንቆያለን በማለት አሳወቀቻቸው። ይሁን እንጂ ቲና ተቃጠለች። ወዲያውኑ ቲና ወጣችና ከስራ ባልደረባ ጋር ሄደች። ወደ ቤት እኮ ሊወጡ አይደለም፣ ሀሳባቸውን ቀየሩ። ምን እናድርግ ትለዋለች። ችግር የለም መጠጥ ምናምን አለ እንዴ ዝግጅቱ ላይ ሊኖር ይችላል። በቃ በዛ ሰዓት እኔ ተደብቄ ገባና ከቤት በትራስ አፍኜ ገለዋለሁ ይላታል። እና ሀሳብሽ ምንም አይከሽፍብሽም፣ ስለዚህ ቤትም ሆነ ውጭ ስራችን ይቀጥላል በማለት ይስማሙና ወደ ቤት ትመለሳለች።
እንግዲህ ቤተሰቡም ደግሶ ተደግሶ እየበሉ እየጠጡ ነው። ስለዚህ በዚች ሌሊት ማን ሊሞት ይችላል? ዳኒ ወይስ ደግሞ አባባ? ከሁለት አንዳቸው የጽዋ መርዝ ተዘጋጅቶላቸዋል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።